ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያ ማብይቶቹን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤተ አማራና በሸዋ ግንባር ከፍተኛ ድል ቀንቷቸዋል። በሸዋ ያገዛዙ የቁም ምሽጎችን በመስበር የአየር ወለድ ኮማንዶ አዛዦችን ከነ መገናኛ ሬዲዮኖቻቸውና ወታደራዊ ሰነዳቸው በቁጥጥር ስር ሲያውሉ፣ በወሎ በስቦ መምታት ስልት በርካታ ያገዙ ወታደሮችን ሙትና ቁስለኛ አድርገዋል። በሌላ በኩል የፋኖ ኃይሎች የውጊያ አድማሱን ከክልሉ ውጭ በማድረግ ኦሮሚያ ክልል ፍቼ ሰላሌ ድረስ ዘልቀዋል። በቀድሞ ሸዋ ጠቅላይ ግዛት ፍቼ ሰላሌ ምድር የፋኖ ኃይሎች የፈጸሙት ልዩ ኦፕሬሽን አነጋጋሪ ሆኗል። ቀጥታ ከግንባር ይደመጣል። በአፍሪካ ቀንድ የቀይ ባህር ቀጠና ወታደራዊ ውጥረት ከፍ ብሎ መታየቱ ቀጥሏል። የኤርትራ ጦር በተጠንቀቅ ላይ ቆሟል። ፕሬዝዳንት ኢሳያስ አፈወርቂ የ38ኛ ዙር የሳዋ አሰልጣኞች ምረቃ ላይ ተገኝተው ጥብቅ የተባለ መልእክት አስተላልፈዋል። በዝርዝር ይደመጣል። የህወሓት አርሚ 70 ከፍተኛ አመራሮች ላይ የድሮን ጥቃት መፈጸሙ ሲሰማ ዋናው ዋጊውን ጨምሮ 400 የሚሆኑ የአርሚው ታጣቂዎች በሱዳን ምድር መቀበራቸውን የሚያሳይ አነጋጋሪ መረጃ ወጥቷል። ሰዓቱን ጠብቆ ወደ እናንተ ይደርሳል። 10ኛ ዓመት ዝክረ ሐምሌ 5 የድል መታሰቢያ ቀን በአማራ ግዛት ወልቃይት ጠገዴ ሰቲት ሁመራ ከተማ ህዝባዊ የድል በዓል ሆኖ ተከብሯል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ዋና ሰብሳቢ የሆኑት ኮሎኔል ደመቀ ዘውዱ ለመጪው ትውልድ ነጻነትን እንጂ ዕዳን አናወርስም ብለዋል። ለመሆኑ 10ኛው የድል መታሰቢያ በዓል እንዴት ተከብሮ ዋለ ስንል ከጎንደር ሁመራ ያጠናቀርነውን ዘገባ በዜና ወጃችን ይዘነዋል። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤተ አማራና በሸዋ ግንባር መጠነ ሰፊ የማጥቃት ውጊያ መክፈታቸው ተሰማ። የፋኖ ኃይሎች በሸዋ ቀጠና ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ ድረስ የሸፈነ ውጊያ ማድረጋቸውን ገለጹ። የፋኖ ኃይሎች በመራቤቴ ግንባር በኮላሽ ተራራና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና ሰራዊት ላይ በፈጸሙት መብረቃዊ ጥቃት የቁም ምሽጎችን በመስበር አካባቢውን መቆጣጠራቸው ለጣና አረጋግጠዋል። በአካባቢው ሙሉ ወታደር የጫነ አንድ ወታደራዊ ካሶኒ በፋኖ የደፈጣ ምድብተኞች በእጅ ቦምቦች ተመቶ ሲጋ መስመራዊ አዋጊዎች ጨምሮ በወራሉ ላይ ተሳፍሮ የነበሩ ወታደሮች ሙሉ በሙሉ ሞትና ቁስለኛ መሆናቸውን የፋኖ ምንጮች አክለዋል። የፋኖ ኃይሎች በዚህ የግንባር ውጊያ በርካታ የጦር መሳሪያዎችንና ወታደራዊ ቁሳቁሶችን ከመማረክ ባሻገር 3 የአየር ወለድ ኮማንዶ አዛዦችን ከነ መገናኛ ሬዲዮናቸው እና ወታደራዊ ሰነዳቸው በቁጥጥር ስር መዋላቸው በግንባር መረጃው ላይ ተመላክቷል። ይህን ከፍተኛ ወታደራዊ ድል ያስመዘገበው አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝም አጼ ዘርዓ ያዕቆብ አንደኛ ኮር የፋኖ ኃይሎች በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ የሚገኘውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉን አረጋግጧል። ከዚህ በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአካያ መስክ ላይ የሰፈረውን ያጋዙን ኃይል በሌላኛው የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ ያጋዙ ጦር ክፉኛ ተመቷል ነው የተባለው። በዚህ አውደ ውጊያ አንድ ሙሉ ያጋዙን ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነ ጫነው የሰው ኃይል ወደ አመድነት ተቀይሯል። ያጋዙ ጦር ወታደራዊ ሽንፈቱን ተከትሎ ከፌጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ ቢሞ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ እቅዱ ሙሉ በሙሉ መክሸፉን የፋኖ ምንጮች አረጋግጠዋል። ያገዛዙ ኃይል በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ ከመደምሰሱ ጋር ተያይዞ የሚከተሉት ወታደራዊ ቁሳቁሶች በምርኮ ወደ ፋኖ ገቢ ሆነዋል። 3 የኮማንዶ አመራሮች፣ 1 ብሬን ከነ ሙሉ ሽንሽሉ፣ 7 ክላሽንኮቭ ጠመንጃ፣ 3 የቃታ ብረት፣ 2 መገናኛ ሬዲዮ፣ 2 ኤፍ1 የእጅ ቦምብ፣ 12 ካዝናና 7 የደረት ትጥቅ፣ 360 የክላሽ ተተኳሽ ጥይቶችና ሌሎች በርካታ ልዩ ወታደራዊ ቁሳቁሶች በምርኮ ወደ ፋኖ ገቢ መደረጋቸው በግንባር መረጃው ላይ ተመላክቷል። በፋኖ ኃይሎች ክንድ የደረሰበትን ከባድ ኪሳራ ያልተቋቋመው ያጋዙ ኃይል በተለመደው የሽንፈት ባህሪ ዙ 23 እና ሞርተር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤትና ንብረት ላይ ጥቃት መፈጸሙን ከአካባቢው ነዋሪዎች ሰምተናል። ይህ በእንዲህ እንዳለ የፋኖ ኃይሎች የውጊያ አድማሳቸውን ከክልሉ ውጭ በማድረግ በቀድሞው ሸዋ ጠቅላይ ግዛት በአሁኑ ኦሮሚያ ክልል ፍቼ ሰላሌ ድረስ መዝለቃቸው ተሰምቷል። በፍቼ ሰላሌ አውራጃ ነዋሪዎች ላይ ብሔርና ሃይማኖት ሳይለይ የዘረፋ ተግባር ሲፈጽም በነበረው የኦነግ ሸኔ ቡድን ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር 2ኛ አሊ ሻለቃ ደገም ወረዳ በሚገኙት ሃሮና አቦ ለሊሳ ቡርኖ የሰፈረባቸው ታጣቂዎች ላይ የማያዳግም እርምጃ መወሰዱን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ በሙላቱ አረጋግጧል። ትላንት ሐምሌ 4 ቀን ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ልዩ ኦፕሬሽን የፈጸሙት የፋኖ ኃይሎች ያጋችና ዘራፊ ቡርኑን ካምፕ በመስበር በርካታ የቡርኑ አባላትን ሙትና ቁስለኛ ማድረግ መቻላቸውን ቃል አቀባዩ እንደሚከተለው ገልጿል። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ ዘርዓ ያዕቆብ አንደኛ ኮር
በናዴው ክፍለ ጦር የተሰራ ኦፕሬሽን ነው። ኦፕሬሽኑ የተሰራው ቦታው ኮላሽ ተራራማ ስፍራና ዓለም ከተማ ዙሪያ በልዩ ስሙ ዘይታና አካያ መስክ የተባሉ ቦታዎች ላይ ነው ውጊያ የተደረገው። የተወሰደ እርምጃን በተመለከተ ከሌሊቱ 10 ሰዓት ጀምሮ በተወሰደ መብረቃዊ ጥቃት የጠላት ምሽግ ሙሉ በሙሉ ተሰብሯል። አንድ የጠላት ኃይል የጫነ ኦራል ተሽከርካሪ በቦታው ተመትቷል። የኮላሹን ኃይል ለመታት ወይም ለመታደግ ከፌጥራ እስከ ዓለም ከተማ የተንቀሳቀሰውን የጠላት ኃይል በደፈጣ መምታት ተችሏል። ምርኮን በተመለከተ 3 የኮማንዶ አመራሮች ተማርከዋል። 1 ብሬን፣ 7 ክላሽንኮቭ፣ 3 ሞዚር የቃታ መሳሪያና 2 ሬዲዮ መገናኛ የጠላት 2 ኤፍ1 ቦምብ እና 360 ጥይቶችን ጨምሮ በርካታ ትጥቆችን መማረክ ተችሏል። ወቅታዊ ሁኔታውን በተመለከተ በሽንፈቱ የተበሳጨው የአገዛዙ ኃይል በዙ 23 እና ሞርተር በንጹሃን አርሶ አደሮች ላይ የበቀል ጥቃቱን እየሰነዘረ ይገኛል። ሌላው በደገም ወረዳ ግንባር የተካሄደ ውጊያ ነው። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አፄ አምደ ጽዮን ኮር በራስ አበበ አረጋይ ክፍለ ጦር 2ኛ ሻለቃ የተሰራ ኦፕሬሽን ነው። ቦታው ሃሮና አቦ ለሊሳ ግራሪያ የምትባለው በድሮ ስም አጠራሯ ፍቼ ሰላሌ ማለት ነው። የተወሰደ እርምጃ ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ህዝብንና ብሔርን ሃይማኖትን ሳይለይ ሲዘርፍና በነበረው የሸኔ ቡድን ላይ የሚያዳግም እርምጃ ተወስዷል። ውጤቱን በተመለከተ ውጊያውን የጠላት ካምፕ ተሰብሮ በርካታ የቡድን አባላት ተደምስሰዋል። 7 የጦር መሳሪያዎች ሲማረኩ ከተዘረፉት ውስጥ 9 የቀንድ ከብቶችና 15 በግና ፍየሎች ተመልሰው ለአርሶ አደሩ መስጠት ተችሏል ማለት ነው፣ መመለስ ተችሏል። አርበኛው አክሎም በዚህ ልዩ ዘመቻ ኦነግ ሸኔ ሲጠቀምባቸው የነበሩ ወታደራዊ ሻንጣዎችም፣ ካዝናዎች፣ የወገብ ጥቆችና ሌሎች ሎጂስቲኮች በቁጥጥር ስር ውለዋል። ከሸዋ ወደ ወሎ ቤተ አማራ ግንባር መረጃዎች ስንሻገር በወሎ ተጨማሪ አዳዲስ የውጊያ ግንባሮች መከፈታቸው ታውቋል። አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር በብልጽግናው አገዛዝ ጦር ላይ ደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ሙትና ቆስለኛ በማድረግ ከፍተኛ ሰብአዊ ኪሳራ ማድረሱን ገልጿል። በትናንትናው ዕለት በአማራ ሳይንት በተፈጸመው የደፈጣ ጥቃት ከደንሳ ከተማ ወደ በለጮማ በ7 መኪና ሲጓዝ የነበረ ያገዛዙ ኃይል ልዩ ቦታው ወጀድ መገንጠያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ በፋኖ ኃይሎች መጠነ ሰፊ ጥቃት እንደተከፈተበት ተሰምቷል። እንደ ፋኖ ምንጮች ያገዛዙ ጦር በእነዚህ ስልታዊ ቦታዎች ላይ ክፉኛ ተመቶ ከፍተኛ ኪሳራ አስተናግዷል። በጥቃቱ የክፍለ ጦሩ ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማረግተኛ የሆነው አስራት ከበደ ቁስለኛ ሲሆኑ ሌላኛው ባለማረግ መስመራዊ መኮንን እስከ አጃቢው መሞቱን የፋኖ ምንጮች አክለዋል። አመራሮቹ አጅበው ፓትሮል እና በካሶኒ ሲጓዙ ከነበሩት ውስጥ በድንገተኛ የቦምብ እና የጥይት ጥቃት ተጋላጭ በመሆናቸው ከፍተኛ ቁጥር ያላቸው መሰረታዊ ወታደሮች በጥቃቱ እንደሞቱ በግንባር መረጃው ላይ ተመላክቷል። የኤርትራ ጦር በተጠንቀቅ ላይ ቆመ። 38ኛ ዙር የሳዋ አሰልጣኞች ምርቃት ላይ ፕሬዝዳንት ኢሳያስ ጥብቅ መልእክት አስተላለፉ። በአፍሪካ ቀንድ የቀይ ባህር ቀጠና ወታደራዊ ውጥረት ከፍ ብሎ መታየቱ ቀጥሏል። የወረራ ስጋት አለብኝ የሚል ስጋት ያደረበት የኤርትራ መንግስት ራስን መከላከል ላለው ወታደራዊ ዝግጅት ሁለንተናዊ ርብርብ ላይ እንደሚገኝ ተካታይ መረጃዎች በመውጣት ላይ ናቸው። የአስመራ ምንጮች እንደሚሉት በብልጽግና ተጨባጭ የጦርነት ስጋት የገባው የኤርትራ ጦር በተጠንቀቅ ላይ ቆሟል። በሳዋ ማሰልጠኛ ማዕከል የ38ኛው ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ትላንት ሐምሌ 4 ቀን መካሄዱን የዘገቡት የሀገሪቱ የዜና ምንጮችም ጦሩ ለግዳጅ ዝግጁ መሆኑን በዘገባዎቻቸው አመላክተዋል። በጉዳዩ ላይ የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል ይፋ ባደረጉት መረጃ መሰረት በሳዋ ወታደራዊ ማሰልጠኛ ማዕከል የ38ኛው ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ተከናውኗል። በዚህ የምረቃ በዓል ላይ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ተገኝተው ንግግር አድርገዋል። ፕሬዝዳንቱ ተመራቂዎቹ ወታደራዊ ግዴታቸውን ለመወጣት በተጠንቀቅ እንዲቆሙ አሳስበዋል። በየጊዜው በኤርትራ መንግስት ከፍተኛ ትኩረት የሚሰጠው ይህ የምረቃ መርሃ ግብር የዘንድሮው ልዩ ዝግጅት የተደረገበት እንደሆነ ተመላክቷል። አገሪቱ በየዓመቱ ወጣቶችን ብሔራዊ አገልግሎት የምታስገባበትና መደበኛ የሰው ኃይል የምትገነባበት የሳዋ ወታደራዊ ማሰልጠኛ ተቋም በዘንድሮው የ38ኛው ዙር ተመራቂዎች በልዩ ኮማንዶ ምስክር ያስመረቃቸው ቁጥራቸው ከፍ ያለ እንደሆነ ተገልጿል። ያሁኑን ለየት የሚያደርገው የምረቃ ስነ ስርዓት በቀጠናው ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ሁኔታ በጨመረበትና የብልጽግናው አገዛዝን በመስጋት ኤርትራ ወታደራዊ
ወታደራዊ ዝግጁነቷን እያጠናከረች ባለችበት ወቅት መሆኑ የዘንድሮ ምረቃ ልዩ ትኩረት ስቧል። በምረቃው ዕለት የተመራቂዎቹን ወታደራዊ ዝግጁነት የሚገልጹ ልዩ ልዩ ትዕይንቶች መቅረባቸውን ዘገባዎች ያሳያሉ። ኤርትራ ለረጅም ዓመታት በተከተለችው የመከላከል ፖሊሲ ላይ በትኩረት እየሰራች ነው የሚሉት የአስመራ ምንጮች ወታደራዊ ዝግጅቱ በእግረኛ መካናይዝድ አየር ኃይልና ባህር ኃይል እንደሆነ ነው ጠቁመዋል። ከዚህ ምረቃ ቀደም ብሎ የኤርትራ አየር ኃይል የመደበኛ ልምምድ ሰዓቱን በመጨመር ጠንካራ የልምምድ ስራዎችን ቅኝትና የዝግጁነት አቅሙን እያሳደገ መሆኑን መዘገባችን ይታወሳል። በቀጠናዊ የደህንነት ጉዳዮች ላይ ትኩረት የሚያደርጉ የፖለቲካ ተንታኞች እንደሚገልጹት የኤርትራ ወታደራዊ ተጠንቀቅና መሰል የሳዋ አሰልጣኞች ምረቃ ከተራ አገራዊ ክስተት ባለፈ ለምስራቅ አፍሪካና ለቀይ ባህር ቀጠና የኃይል ሚዛን ቀጥተኛ መልእክት አላቸው። ኤርትራ ወታደራዊ አቅሟን በዚህ መልኩ ማሳደጓ ሊመጡ የሚችሉ የደህንነት ስጋቶችን ለመከላከል ያላትን ዝግጁነት ለማሳየት ያለመ ቢሆንም በሌላ በኩል በቀጠናው ባሉ ጎረቤት ሀገራት ዘንድ ከፍተኛ የጥንቃቄ ስሜትን እንደሚፈጥር ይታመናል። የአሁኑን የኤርትራ ወታደራዊ ዝግጁነት ይፋ ያደረጉት የኤርትራ ማስታወቂያ ሚኒስተሩ የማነ ገብረ መስቀል አስቀድመው የብልጽግናው አጋዚ የጦርነት ፖሊሲ እንጂ የተረጋጋ ቀጠናዊ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ጦርነትን የሚያዋልድ ሲሉ ክስ ማቅረባቸው ይታወሳል። ይህ በእንዲህ እንዳለ ከአስመራው ምክክር በኋላ ሌላ ካይሮ መራሽ ጥምረት ጥሪ ተደርጓል። ይህም የአስመራ ካይሮ ሞቃዲሾ ሶስትዮሽ ጥምረቱ እየተመለሰ መሆኑን አመላካች ሆኗል። የግብጽና የሶማሊያ ከፍተኛ የዲፕሎማሲ ግንኙነት ከአስመራው ምክክርና ከባህር ስምምነቱ ማግስት ተጠናክሯል። በጉዳዩ ላይ አህራም ኦንላይን እንደዘገበው የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ከሶማሊያው አቻቸው አብደል ሰላም አብዲ አሊ ጋር በስልክ በተወያዩበት ወቅት ካይሮ ለሞቃዲሾ አንድነት፣ ሉዓላዊነትና የግዛት ታማኝነት ያላትን የማይናወጥ አቋም በድጋሚ ማረጋገጣቸው ተገልጿል። ይህ በሁለቱ ከፍተኛ ዲፕሎማቶች መካከል የተደረገው አዲስ ጥሪ በአፍሪካ ቀንድ አካባቢ አዳዲስ ወታደራዊና ፖለቲካዊ ውጥረቶች በበረቱበት ወቅት የተሰማ ሲሆን የካይሮን ዲፕሎማሲያዊ መስመር በግልጽ ያሳየ ክስተት ነው። ይህ አዲስ የዲፕሎማሲ ግንኙነት ከአስመራው ምክክር መከተሉና የተደረሰውን የባህር ላይ ትብብር ስምምነት በይፋ ካጸደቁበት አውድ ጋር ተያይዟል። ግብጽ ከዚህ ቀደም ከኤርትራ ጋር በቀይ ባህር ጸጥታ ላይ የመከረች ሲሆን አሁን ደግሞ ከሶማሊያ ጋር የባህር ላይ ወታደራዊና የጸጥታ ትስስሯን በይፋ አጠናክራለች። ሶማሊያና ግብጽ የሉዓላዊነት መከበርና የባህር ዳርቻዎቻቸውን ደህንነት ማስጠበቅ ዋነኛ ዓላማቸው እንደሆነ ቢገልጹም በኢትዮጵያ በኩል የግብጽ በቀጠናው መገኘት ከህዳሴ ግድብ ፊልሚያና ከስልታዊ ጥቅሞች ጋር የተያያዘ ሆኖ ይገለጻል። የህወሓት የአርሚ 7 ከፍተኛ አመራሮች ላይ የድሮን ጥቃት መፈጸሙ ተሰማ። በሌላ በኩል ዋና ዋጊውን ጨምሮ 400 የሚሆኑ የአርሚው ታጣቂዎች በሱዳን ምድር መቀበራቸውን የሚያሳይ አነጋጋሪ መረጃ ወጥቷል። በሱዳን የውክልና ጦርነት ውስጥ የአልቡርሃን ጦርን ደግፎ በሙሉ አቅም በመዋጋት ላይ የሚገኘው የህወሓት አርሚ 7 በኩርሙክ ግንባር ከፍተኛ ጉዳት እንደደረሰበት የሚያመላክቱ ተከታታይ መረጃዎች መውጣታቸው ቀጥሏል። በዛው የኩርሙክ ቀጠና የአርሚው ከፍተኛ ወታደራዊ አመራሮች ላይ የድሮን ጥቃት መፈጸሙን የሚገልጹት የአካባቢው የዜና ምንጮች ከፍተኛ የተባለ ጉዳት መድረሱን ይናገራሉ። በድሮን ጥቃቱ ከተጎዱት የአርሚ 7 አመራሮች መካከል ኮሎኔል ዮሐንስ የተባለ የአርሚው ምክትል አዛዥ፣ ከዚህ ቀደም የ702 ኮር አዛዥ የነበረ ኪዱ የተባለ የጦር ክፍል ዘመቻ መኮንን፣ የኮር 3 ዘመቻ አዛዥ እና ምክትል አዛዡ መልካሙ የተባለ የጸረ አውሮፕላን አዛዥና በርካታ ቁጥር ያላቸው ታጣቂዎች በኩርሙክ ግንባር ጉዳት ማስተናገዳቸው ተሰምቷል። በኩርሙክ ግንባር ከተካሄደው ውጊያ ጋር ተያይዞ ካለቁት የህወሓት ወታደሮች ቀደም ብሎ ከአንድ ወር በፊት በተካሄደው ውጊያ የአርሚ 701ኛ ኮር አዛዥ ሲገደል ሌሎች የኮር አዛዦች መቆሰላቸውንና 400 የሚጠጉ የአርሚው ታጣቂዎች ባለፉት 2 ወራት መሞታቸውን የሚያሳይ መረጃ ወጥቷል። በተመሳሳይ ከሰሞኑ ከምስራቅ ሱዳን በኩል ወልቃይት አቅጣጫ ተንቀሳቅሶ ኩርሙክ የገባው ጦር ከባዱን ጉዳት ያስተናገደው በዋናነት በድሮን ጥቃት መሆኑ ታውቋል። የአርሚ 7ና የአልቡርሃን ጦር ተቀናጅተው በኩርሙክ ግንባር ከፍተኛ ውጊያ ሲከፍቱ የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይልና የሱዳን የሰሜን ሱዳን ነጻ አውጪ ግንባር ባንድ ላይ ግንባር ፈጥረው ተዋግተዋል። በሁለቱም ኃይሎች በኩል መጠነ ሰፊ የተባለ ሰብአዊ ኪሳራ የተመዘገበ ሲሆን የንግድ ማዕከል የሆነችው የድንበር ከተማ ወደ ፍርስራሽነት መቀየሯን የሚያሳዩ መረጃዎች ወጥተዋል። የሱዳን ፈጥኖ ድራሽ ጦር ከተማዋን ላለመልቀቅ በድሮን ጭምር ከፍተኛ የመከላከል ጥቃት ሲሰነዝር የህወሓት አርሚ 7 የድሮን ጥቃት ደርሶበታል ነው የተባለው። በእግረኛ ውጊያው ከባድ ፈተና የገጠመውና በርካታ ቦታዎቹን በአልቡርሃን ጦር የተነጠቀው የዳገሎ ጦር የኃይል ሚዛኑን ለማስጠበቅ የድሮን ጥቃቱን እንደ አንድ ዋነኛ ወታደራዊ አቅም አድርጎ የተጠቀመበት ቢገኝም በቀጠናው ድል ርቆት ታይቷል። ዝክረ ሐምሌ 5 የድል በዓልን ስናከብር ለመጪው ትውልድ ነጻነትን እንጂ ዕዳን እንደማናወርስ የትግል ቃል ኪዳናችንን በማደስ ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። 10ኛ ዓመት ዝክረ ሐምሌ 5 የድል መታሰቢያ ቀን በአማራ ግዛት ወልቃይት ጠገዴ ሰቲት ሁመራ ከተማ በተከበረበት በዛሬው ዕለት የማንነት ኮሚቴው ዋና ሰብሳቢ የሆኑት ኮሎኔል ደመቀ ዘውዱ ለመጪው ትውልድ ነጻነትን እንጂ ዕዳን አናወርስም ብለዋል። ለዚህም የድል በዓሉን ስናከብር የትግል ቃል ኪዳናችንን በማደስ ነው ሲሉ ተናግረዋል። የአማራ ሕዝብ የነጻነት ችቦ የተለኮሰበትን ህወሓት ለረጅም ጊዜ ይዞት የነበረው የበላይነት
እንዲሰበር ብሎም ወሳኝ የትግል ምዕራፍ እንዲከፈት መነሻ የሆነው የሐምሌ 5 የድል መታሰቢያ በዓል አንጻራዊ ነጻነቱን ባገኘው ወልቃይት ጠገዴ በማንነት ኮሚቴው አስተባባሪነት ተከብሮ ውሏል። በዛሬው የድል መታሰቢያ በዓል ንግግር ያደረጉት ኮሎኔል ደመቀ ዘውዱ ዛሬ የምንዘክራት ታሪካዊ ዕለት ትርጉሟ ብዙ ነው ብለዋል። ኮሎኔሉ ሐምሌ 5 እውነት መቼውንም ቢሆን ተዳፍኖ እንደማይቀር የህዝብ አቅም ካፋኝ አገዛዞች ጉልበት በላይ እንደሆነ የታየበት ታሪካዊ ዕለት ነች ብለዋል። ኮሎኔሉ አክለውም ሐምሌ 5 የህዝብ አንድነት የተረጋገጠበት እውነተኛ የአርበኝነት ባህላችን የታየበት ከጥንት የኖረ ወንድማማችነት በጋራ መስዋዕትነት ዳግም የተረጋገጠበት ለሁላችንም የዳግም ልደት የትግል ሽግግር ምዕራፍ የታየበት ታሪካዊ ዕለት ነው ሲሉ ድሉን ገልጸውታል። ሐምሌ 5 በባህላችን አክብሮታዊ እጅ መንሻ እንጂ ለጠላት እጅ መስጠት እንደማናውቅ መላይ ጎንደር ከተማ ወጣት በነቂስ ወጥቶ ያረጋገጠበት ህዝባዊ የድል መታሰቢያ ዕለት ነው ያሉት ኮሎኔል ደመቀ ዘውዱ ይህን 10ኛ ዓመት የድል መታሰቢያ በዓል ስናከብር አማራነት የሚባል የነጻነት አየር እየተነፈስን በእጃችን የገባውን ድል አስጠብቀን በዘላቂነት ለማጽናት ትግል ላይ ሆነን ነው ብለዋል። ኮሎኔሉ በድል መታሰቢያው በዓል ላይ ባሰሙት ንግግር በትግላችን ውስጥ የሰማዕታት የትግል አድር አለ፣ በትግላችን ውስጥ የታላቁ አማራ ህዝብ የትግል አስኳል አንጃ አለ ያሉ ሲሆን በትግላችን ውስጥ የዛሬው ብቻ ሳይሆን የነገው ትውልድ ከፍ አድርጎ የሚዘክረው ተሻጋሪ ራዕይ አለ ሲሉ የትግሉን መዳረሻ አመላክተዋል። ህጋዊና ፍትሃዊ የማንነት ትግል የትም ቦታ ተሸንፎ እንደማያውቅ በዚህ ታሪካዊ ዕለት በዝክረ ሐምሌ 5 ቀን ዳግም ልናረጋግጥላችሁ እንወዳለን ያሉት ኮሎኔሉ ሁሌም ቢሆን አሸናፊ የምትሆነው ለእውነትና ለፍትህ ባለ ቅርበት ልክ ነው ብለዋል። በህግ ያልተወሰደ ማንነትና ወሰናችን በህግ እንዲመለስልን ስንጠይቅ እውነተኛ ፍትሃዊ ጥያቄ ያነገበው ትግላችን አሸናፊ እንደሚያደርገን ስለምንተማመን ነው ብለዋል። ከ40 ዓመታት በላይ መጠነ ሰፊ የዘር ማጥፋት ወንጀል የተፈጸመበት የወልቃይት ጠገዴ አማራ ህዝባችን ለሌላ ዙር ወረራ አስከፊ የዘር ማጥፋት አደጋ እንዲፈጸምበት ለጠላቶቻችን ዳግም ዕድል አንሰጥም ያሉት ኮሎኔሉ የጸረ ወረራ ትግል ለማድረግ ዝግጁ መሆን አንዱና ዋነኛው ተልኳችን ነው ብለዋል። ጸረ ወረራ ትግል ማለት ራስን ከወራሪ የመከላከል የተፈጥሯዊ መብት ተግባራዊ ምላሽ ማለት ነው ያሉት ኮሎኔሉ ወራሪዎችን እንታገላቸዋለን ብለዋል። እንደ ወልቃይት ጠገዴ ዛሬ ለዚህ ነጻነት የበቃ ነው ወልቃይት ብረሳሽ ቀኝ ትርሳኝ በማለት ደረታቸውን ለጥይት ሰጥተው በሞቱና በቆሰሉ የአማራ ወጣቶች ትግል ነው። እኛ የሰማዕታቱን የትግል አደራ ፈጽሞ አንዘነጋም። ማንነታችን አማራ ወሰናችን ተከዜ በሚል የትግሉ ሰማዕታት በአንድነት ህይወታቸውን የሰጡለትን የአማራ ህዝብ የትግል አስኳል ሆኖ ለቀጠለው የወልቃይት ጠገዴ የአማራ ማንነትና ወሰን ትግል በዘላቂ ድል መቋጨት እስከ መጨረሻው በቁርጠኝነት ጸንተን እንቆማለን ብለዋል። ለተፈጸመብን የዘር ማጥፋት ወንጀል ተቆጥሮ ለማያልቀው ግፍና በደልም የፍትህና የሞራል ካሳ ይገባናል ብለዋል። ኮሎኔሉ ከወልቃይት ጠገዴ የአማራ ማንነት ትግል ጎን በመቆም ለታገሉ ፍትህ ወዳድ ኢትዮጵያውያንም ምስጋናቸውን አቅርበዋል። ከፍትህ ወዳድ ኢትዮጵያውያን ላገኘናቸው የትግል አጋሮች የላቀ ምስጋና አለን ያሉት ኮሎኔሉ ከፍትሃዊ ትግላችን ጎን እስከ መጨረሻው በጽናት አብራችሁን እንድትቆሙ ጥሪያችንን እናቀርባለን ብለዋል። በመጨረሻም እኛ ወልቃይት ጠገዴዎች የአማራ የዘር ግንድ መነሻ ነባር አማራን አልን እንጂ እንደ አዲስ አማራ እንሆን አላልንም ያሉት ኮሎኔል ደመቀ ዘውዱ ስሪታችን ማንነታችንና ስነ ልቦናችን አማራ ነው፣ አማራነታችን ወንጀል የሚሆንበት ዘመን ላይመለስ ተሸኝቷል ብለዋል። አሜሪካ በኢራን ላይ ከባድ ጥቃት መሰንዘሯን ተከትሎ ትልቁ የዓለም ጉሮሮ የሆርሙዝ ሰርጥ በድጋሚ ተዘጋ። የአሜሪካና ኢራን ወታደራዊ ግጭት እንደቀጠለ ነው። ሌሊቱን አሜሪካ በኢራን ላይ ከባድ ጥቃት ሰንዝራለች። ኢራንም ራስን የመከላከል አጸፋዊ ምላሽ ሰጥታለች። ኢራን የአሜሪካ ወታደራዊ የጦር ሰፈር ቤዞች ባለቻቸው የቀጠናው የአረብ ሀገራት ላይ ጥቃት መሰንዘሯን ተከትሎ ውጥረቱ ጨምሯል። ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬትስና ባህሬን በአዲሱ የኢራን ጥቃት ሰለባ የሆኑ የቀጠናው ሀገራት መሆናቸውን ቢቢሲና አልጀዚራ ዘግበዋል። አሜሪካና ኢራን በተጠናቀቀው ሳምንታዊ አጋማሽ ላይ በተመሳሳይ አንዱ ሌላው ላይ ጥቃት መሰንዘራቸው ይታወሳል። የቅዳሜ ለእሁዱ አዲስ ያገረሸው አንዱ ሌላውን የማጥቃት እንቅስቃሴ ኢራን የሆርሙዝ ሰርጥን መልሳ እንድትዘጋ አድርጓታል። የዓለማችንን 20% የነዳጅና ጋዝ ትራንስፖርት የሚያስተናግደው የሆርሙዝ ሰርጥ በኢራን ለወራት ከተዘጋ በኋላ መልሶ እንዲከፈት የተደረገው በተከታታይ ድርድሮች ነበር። የአሁኑ አዲሱ የሁለቱ ሀገራት ግጭት ማገርሸትን ተከትሎ ኢራን በሆርሙዝ ሰርጥ በማለፍ ላይ የነበረና የሳይፐርስ ወይም የቆጵሮስን ባንዲራ ሲያውለበልብ በነበረ የጭነት መርከብ ላይ ጥቃት መሰንዘሯ ውጥረቱን አባብሶታል። ከሆርሙዝ ሰርጥ ውስጥ ቅድመ ጦርነት መርከቦች በፈለጉት አቅጣጫ ይጓዙ የነበረ ሲሆን የጦርነቱን መፈንዳት ተከትሎ ኢራን በሆርሙዝ ሰርጥ መርከቦች መጓዝ ያለባቸው እኔ ባሰመርኩት መስመር ነው በሚል ከዚሁ መስመር ውጭ በሚጓዙት መርከቦች ላይ ተከታታይነት ያላቸውን ጥቃቶች እየሰነዘረች ትገኛለች። የአሜሪካ ማዕከላዊ ኮማንድ በበኩሉ በኢራን ላይ ምላሹን በሰነዘረባቸው የአየር ጥቃቶች 140 የሚሆኑ ኢላማዎችን ደብድቤያለሁ ብሏል። አሜሪካ በያዝነው ሳምንት ኢራን ላይ ጥቃትን ስትሰነዝር ይህ ለሶስተኛ ጊዜ ነው። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጥቃት በኢራን ወታደራዊ የኮሙኒኬሽን መሳሪያዎችና የኢራን የባህር ዳርቻ ወታደራዊ ተቋማት ላይ ያነጣጠረ መሆኑን በይፋ ማረጋገጫ ሰጥቷል። እንዲያም ሆኖ 140 የሚደርሱ የአሜሪካ የድብደባ ጥቃት ኢላማዎች ምን አይነት ጉዳት እንዳደረሱበት አብዮታዊ ዘቡ የሰጠው መረጃ የለም።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ ሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር